እግዚአብሔር የተመሰገነ ይሁን። የእውነት ብዙዎቻቸው ከካሜራ ጀርባ ብዙ ያለ ጥፋታቸው ብዙ ዋጋ የከፈሉ በጣም ብዙ ህይወታቸውን ያጡ ማለቴ ሰው አጥተው ማለት አንዳንድ ጊዜ ታውቃላችሁ፣ ብዙ ጊዜ የውጭ ዜናዎች ተሰሙ ከሆነ ብዙ ሰው በእነሱ ባላደረጉት ነገር እስር ቤት ይገቡና ያ ጥፋተኛ ሰው ሲገኝ ለዚህኛው ሰውዬ የሞራን ካሳ የሚባል ነገር አለ፣ የገንዘብ ምናምንና ግን ያ ልጅነታችሁን ወጣትነታችሁን ያ ገንዘብ አይመልሰውም እና ብዙ ዜናዎች እሰማለሁ ብዙ ጊዜ ማለት ነው። እና ያንን ሳይ ሌላ እኔ ደግሞ 5 ዓመት ነው የመሰለኝ ነው። ይቅርታ በቀደም አንድ ቪዲዮ ሰርቼ ከ5 ዓመት በኋላ ብያለሁ መሰለኝ። እና እኔ ለካ ማለት እኔ ሌላ እስር ቤት ምናምን ተብሎ ማለት ሚዲያ ላይ ገንዘብ እየተሰባሰበ ምናምን ያኔ ነው እኔ ያወቅኩት ሌላ ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ በጣም ደስ ብሎኛል እውነት ለመናገር በጣም እውነት ምን እንደምላችሁ አላውቅም። ታውቃላችሁ ሁላችሁም ኢትዮጵያኖች በሙሉ ስደት ዓለም ላይ ያለን አንቺም አንተም ሁላችንም እናውቀዋለን። በስደት ዓለም ላይ ብዙ እህቶቻችን ብዙ ወንድሞቻችን ብዙ በትንሽ ማለት በማያውቁት እንዲሁም ደግሞ በመንገድ ላይ በየመን ደንበር በተለያየ ቦታ ያሰቡት ቀርቶ ያላሰቡት ነገር ሲያጋጥማቸው እያየን ነውና ሌላም እንግዲህ እኔ 13 ዓመቷ ነው እንግዲህ 13 ዓመቱም 14 ዓመትም ይላሉ፣ ግን እርግጠኛ አይደለም። እኔ ሌላ ለማቃት ሚዲያ ላይ ከዚህ በፊት ሀቢባ ቤት የእርዳታ ማለት እርዳታ ገንዘብ ሲሰባሰብላት ያኔ ነው በብዛት ሳይ የነበረው። ከዛ ደግሞ አንዲት ፋሲካ ቲዩብ የምትባል ልጅ አለች፣ እንደውም ትናንትና ወንድም ካለድ እሷ ከገባች ላይፍ ላይ ይወጣል ማለት እሷ እቺ ፋሲካና ወንድም ካለድ እሷ ማለት ብቻ ይቺ ፋሲካ የምትባላለች ዩቲዩብ ላይ ፋሲካ ማን የምትባል አለች ከይቅርታ ጋር ማለት ነው። እኔ ብዙ ጊዜ እሷ ተለቃቸው ነበር የሌላን እናትና አባት ቪዲዮ ምናምን ብዙ ነገር ተለቅ ነበረ። ግን እኔ የተረዳሁት ነገር አንዳንድ ጊዜ ማለት ነው የሆነ ዩቲዩብ ላይ ለገንዘብ ተብሎ የማይሆን ነገር የሚያወሩ የማይሆን ነገር የሚጽፉ ሰዎች አሉ እና በጣም ነው የምጣላቸው ማለት ያስጠሉኛል ሁሉና እሷ አሁን ይህን ላቸው የፈለግኩት ከሀቢባም አልፎ እሷ ቪዲዮ ትለቅ ነበር እናቷን አባቷን ዩቲዩብ ላይ እያመጣች ቪዲዮ ስትሰራ ምናምን ብዙ ጊዜ አይነበረና በዛ ነው ሌላ ቤተሰቦች ሌላ ምን እንደሆነች ምናምን ስሰማ የነበረው እና ሌላ ልክ እስር ቤት ስትገባ ወይም ደግሞ ስትል አላውቅም ነበር እውነት ለመናገር እና ግን እንደ ማንኛውም ሰው ልትሰራ ብላ ሄዳ ያን ሁሉ ዓመት በስደት ላይ ስትኖር አስባችሁታል ውዶችዬ? አስባችሁታል? ግን ትናንትና እነ ወንድም ካለድ እነ አቡ አሚር በጣም ብዙ ዩቲዩበሮች ወንድም ካለድ ዩቲዩበር አይደለም ግን በጣም ብዙ ጊዜ ዩቲዩብ ማነው ቤተሰብ እንደዚህ የተቸገሩ ሲያግዝ በቃ እናያለን። አንዳንድ ደግ የሆኑ ሰዎች አሉና ግን የነዛን ስም ደግሞ የሚያጠለሹ በጣም ብዙ ሰዎች አሉና ትናንትና እንግዲህ ወንድም ካለድ ሰረዚች ፋሲካ ሰረ የምትባለው ልጅ የሆነ ነገር ማለት ብዙ ነገር እንትን እንዳለች ምናምን ማለት ጥፍስም እንዳጠፋች ብቻ እንደዛ መሰለኝ። እዚህ ሚዲያ ላይ ማለት አንድ ሰው በሰራው ማለት አንድ ሰው ሳናቀው የዛን ስም የዛን ሰው የዛን ማለት ማመስገን ሲገባን በዛው ልክ ደግሞ እሱ እንደዚህ ነው እሷ እንደዚህ ነው ምናምን የሚሉ ዩቲዩበሮች አሉና እንደው ፈጣሪ ልቦና ይስጣችሁ። እና እነ ወንድም ካለድና አቧሚ የተለያዩ ሰዎች እንግዲህ ትናንትና በጣም ደስ በሚል ብዙ ሰው እያለቀሰ እውነት ለመናገር እኔ እያለቀስኩ ነው ያየሁት። ለምን ታውቃላችሁ? ሌላ ልክ የአባቷን እግር እየሳመች አባቷን ስታይ ምናምንና ማለት ብዙ ጊዜኛ ኢትዮጵያ ስንገባ ቶሎ ብለን እናት አባቶቻችን ስናይ እናታችን ከስታ አባታችን ከስቶ እናታችን ጠቁራ ስናይ ምናችሁን የጠቋራችሁት ለምንድን ነው? በቃ ይሄ ልባችንን ስፍስፍ የሚለው ነገር ብዙ እኛ ስደተኞች ስደት ዓለም ላይ ያለን በሙሉ የምናውቀው ነገር ነው። በቃ ይሄ
በጣም እንስፍስፍ የምንለው በቃ እንስፍስፍ እንላለን አይደለ? ልክ እንደዛ እንስፍስፍ እንላለን እና ያ ነገር ነው ያየሁባት ሌላ ላይ እና ስለዚህ ዛሬ ልነግራችሁ የፈለኩት እንደዚህ አይነትም ነገር አለ። እሰራለሁ ብለን ወተን 10 ምናምን ዓመት በስደት ላይ 10 ምናምን ችግር ውስጥ 10 ምናምን ያልተኖረ ልጅነት አሁን ሌላ በጣም ማለት አስባችሁታል። ሞራኗ እሰራለሁ ብላ ቤተሰቦችን አግዛለሁ እህት ወንድሞችን እረዳለሁ ብላ ነበር እኮ የወጣችሁ። ግን እሷ እስር ቤት በኖረችበት ሰዓት ቤተሰቦቿም እየኖሩ ነው፣ እህት ወንድሞቿም እየኖሩ ነው። ገባችሁ? እሷ እስር ቤቱ ናት። ግን እኛ ስንወጣ እናት አባት እንረዳለን ብለን ነው። ግን እናት አባቶቻችንም እኛንም ማተው መኖር ይችላሉ። እኛንም ማተው ራሳቸውን ችለው መኖር የሚችሉ ሰዎች ናቸው። ግን ብዙዎቻችን አሁን የተሻለ እኔ አሁን የተሻለ ነገር ነው ከሀገር የወጣው የተሻለ ነገር ፍለጋ ነው አይደለም። እና ግን አሁን እሷ ቤተሰቦቿ ምን ያህል ልጃቸው እንደተጎዳች ውስጣቸው በቃ ከባድ ነው ስሜቱ ማለት ነው። እና ብዙዎቻችን 10 ምናምን ዓመት ሰርተን አልተለወጥንም። ቤት ኑሮን ለምን ኢትዮጵያ አልገባንም? ለምን እንደዚህ ሆነ? ለምን አልተሳካልንም? በቃ አለ አይደለ? ያ ሲሆን አሁን ደግሞ ሌላን ስታዩ አይ ተመስገን ትላላችሁ ብዙዎቻችሁ። ሁላችንም ተመስገን እንላለን፣ እኔም እናንተም ሁላችንም። ለምን እች ልጅ ይህን ያህል ዓመት ያልተኖረ ልጅነት በስደት ላይ ያልተኖረ ልጅነት እድሜዋ፣ ጊዜዋ፣ ቀኗ፣ ሰው ናፍቋት፣ የእናት የአባት ናፍቆት፣ የእህት የወንድም ናፍቆት አስባችሁታል? ያልፍልኛል እሰራለሁ እለወጣለሁ ብላ ስደት ላይ ወታ ግን እድሜዋን ግማሽ ይች ልጅ አሁን ሌላ እንግዲህ በዛ ሰዓት 10 ምናምን ወይ ደግሞ 20ዎቹ ብትሆን አሁን ደግሞ 10 ምናምን አስባችሁታል? እኔ 10 ምናምን ዓመት ያለምን በቃ ያለ ከባድ ነው ጋይስ፣ ከባድ ነው። ብቻ ለማንኛውም እኔ ደስ ብሎኛል። ፈጣሪ ከእንደዚህ አይነት አደጋ ይጠብቃችሁ። ስለዚህ ሁሉም ነገር እግዚአብሔር ሲፈቅድ ነውና ተመስገን በሉና። ስደት ላይ አንዳንዴ ተስፋ የሚያስቆርጡ ብዙ ነገሮች አሉ የምናያቸው የምንሰማቸው አይደል? ግን አሁን ሌላን ስታዩ እች ልጅ ይህን ያህል ዓመት ስደት ላይ ተቀምጣ ማነው እስር ቤት ተቀምጣ አሁን ኢትዮጵያ ስትገባ ምን ያህል ደስ እንዳላት ምን ያህል ሁላችንም እንዳለቀስን ሌላን ያያችሁ ሌላን የምታውቁ ስሜቱ ይገባችኋል። እና ስንት ሰው ነው እንደውም ሌላ በጣም እድገኛ ናት፣ በጣም እድገኛ ናት። ያለ ቤተሰብ ሰው አተው ወገን አተው የሚያግዛቸው የሚረዳቸው ሰው ጠፍቶ ስደት ዓለም ላይ በዛውም ህይወታቸው የሚያልፍ በዛውም ደግሞ ልጅነታቸውን የሚያጡ በጣም ብዙ ልጆች ስላሉ እኛ ተመስገን ማለት አለብን። እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ደስ ብሎኛል። ሌላ ነገ ከነገ ወዲያ ደግሞ በስነ ስርዓት መታ እንደምናያት ተስፋ አደርጋለሁና አዲስ ህይወት ኒንጃ አዲስ ህይወት ትዳር አላት የላትም? ግን ሌላ ማለት ያሁን አንዳንድ ጊዜ ክፍለ ሀገር ልጆች እኮ በጊዜ ስለሆነ የምናገባው የሚያገቡት እንደው ምናልባት እኔ አሁን ምክንያቱም እኔ አሁን ጓደኞች አግብተው ወግደው ሳይ እኔ ገጠር እንደው ያ በልጅነቴ አንዳንዴ ምን ነው ባገባው እላለሁ። እዛው አግብቼ ልጅነት በዛው ገጠር ባገባው ነው እላለሁ። ግን አሰብኩት እና ምናልባት አግብታ ይሆን ይችላል ወይም ደግሞ ካላገባች እንደው አዲስ ህይወት ደስ የሚል ህይወት ልጅ ወግዳ ራሷን የምተካበት አመት ያደርግላት። ሌላ ምንም አልልም። እና ከዛ ውጭ ደግሞ እኛ ኢትዮጵያኖች እንደዚህ ስንተጋገዝ ምናምን እንዴት እንደሚያምርብን እኮ አሁን ትናንትና ማታ ከአየር ማረፊያ አንስቶ እስከ ወንድም ካገድ ቤት ድረስ ሌላ ስትመጣ ቤተሰቦቿ ወንድሞቿ ምናምን ተቀብሎ እንደዛ ኧረ በስመ አብ እኔ እንጃ ከባድ ነው። እና በቃ ይሄን ነው ልላችሁ የምችለው። ተመስገን በሉ። ስለዚህ አባይን ያላየ ምንጭ ያመሰግናል እንደሚባለው ሁሉ አንቺም አንተም እኔም ሁላችንም እግዚአብሔር ማመስገን አለብን። ተመስገን አምላኬ ማለት አለብን። እንደው ይህን ያህል ዓመት ስደት ዓለም ላይ ሰርቼ ምንም ለውጥ የለም፣ ምንም አላደረኩኝም፣ ምንም የተቀየረ ነገር የለም ብለን ማዘን ያለብን አይመስለኝም። ስለዚህ ሁላችሁም አንቺም አንተም እኔም ተመስገን ማለት አለብን። ተመስገን ማለት አለብን። ምክንያቱም እንዴት አገላ አስረዳችሁ በቃ አንዱ ከአንዱ መማር አለበት።
ይሄ ማግባትም ሆነ ኢትዮጵያ መሄድም ሆነ ጠቅልሎ መግባትም ሁሉም ነገር እግዚአብሔር ሲፈቅድ ብቻ ነው የሚሆነው። እግዚአብሔር ካልፈቀደ አይሆንም። ስለዚህ ቤት የሌላቸው አለ፣ እጅግ ያጣሉ፣ ስደት ላይ በሰላም መጥተው ኢትዮጵያ ሲገቡ አካራቸው ጎሎ በእስር ቤት ስንት ዓመት ተሰቃይተው ኢትዮጵያ የሚገቡ አሉና እነዛ ስላሉ እናንተ ደግሞ ተመስገን ማለት አለባችሁ። እሺ ውዶችዬ።